ዲሴምበር 18 የዕለቱ መልእክት ርዕስ የሚያስፈልጋችሁን። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ፊልጵስዩስ ምዕራፍ 4 ቁጥር 19። ወንጌል እንዲሮጥ የቻሉትን ነገር በሙሉ የሚያደርጉ እንዴት የተባረኩ ናቸው! ወንጌል እንዲሮጥ አንዳንዱ በተሰጠው ጸጋ፣ ሌላው በጸሎት፣ አንዳንዱ በገንዘብ፣ ሌላው በክህሎትና በመሳሰሉት ሲረባረቡ ማየት እጅግ ደስ ያሰኛል። ምድር በክርስቶስ ወንጌል ተጥለቅልቃ ማየት ግባችን ነውና። በሐዋርያው ጳውሎስ የተጀመረው የእግዚአብሔር ወንጌል ለሰዎች ሁሉ እንዲደርስ አገልጋዩንና አገልግሎቱን ባላቸው የገንዘብ አቅም ከደገፉት አብያተ ክርስቲያናት መካከል የፊልጵስዩስ ቤተክርስቲያን በግንባር ቀደምትነት ትጠቀሳለች። ይህች ቤተክርስቲያን ሐዋርያውን ለመርዳት በአፍሮዲጦ እጅ የተወደደ መስዋዕታቸውን ልከው ነበር። ሐዋርያው ደግሞ እነርሱን ለማመስገንና ደስታቸው በጌታ ላይ ፍጹም ይሆን ዘንድ የፊልጵስዩስ መልእክትን ጻፈላቸው። የእነርሱ ስጦታ አንድ መጽሐፍን አስገኘ። ይህ ደግሞ ለእነርሱ ብቻ ሳይሆን ለእኛም እንዲደርስ ምክንያት ሆኑ። ሐዋርያው በመልእክቱ ማሳረጊያ ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል በማለት ሲባርካቸው እንመለከታለን። ዛሬም ወንጌል እንዲሮጥ የበኩላቸውን አስተዋጽኦ የሚያደርጉ ሁሉ ይሄ የቡራኬ ቃል የእነርሱም ነው። ለወንጌል አገልጋዮችና አገልግሎታቸው ባደረጉት ነገር ብድራት አላቸው። ለአገልጋዮች እንደቆማችሁ አገልጋዮቹን የላከ የተልእኮ አምላክ ለእናንተም ይቁምላችሁ። በክብር በክርስቶስ ኢየሱስ የሚያስፈልጋችሁንም ይሙላባችሁ። እናንተ ከጉድለታችሁ ሰጥታችሁ ይሆናል፣ አምላካችሁ ከሙላቱ ይስጣችሁ። እናንተ ሌሎችን ደስ ለማሰኘት ተቆርሳችሁ ይሆናል። የእናንተ ደስታ በጌታ ፍጹም ይሆንላችሁ፣ ይሙላባችሁ የሚያስፈልጋችሁ